ነው የምንለው። ዝም ብለን አይደለም የእግዚአብሔርን ወንጌል የምንሰብከው። ምክንያቱም ብዙ የሚሞቱ ሰዎችን ለማዳን ነው። ሲቀጥል ደግሞ እኛ ራሱ ኢየሱስ ጌታ ነው ብለን ይሄንን ወንጌል ስንሰብከው ይኸውልህ ከላያችን ላይ ይኸውልህ የከበደን ሸክም እንደሚራገፍ ወይም ደግሞ ሸክም የሚቀለን ነገር አለ። ለመሰላችሁ ባለዳነን። ምክንያቱም ጌታ ኢየሱስ ክርስቶስ ሲሄድ ይሄንን ወንጌል እንድንሰብክ ኃላፊነት ወይም ደግሞ አደራ ሰጥቶን ነው የሄደው። ስለዚህ ያንን አደራ እንደተወጣን ነው የሚሰማን ወንጌልን ስንሰብክ በኢየሱስ ክርስቶስ። ሞኝነት ሆኖ አይደለም። በነጋችን ላይ በትምህርትም ቢሆን የተማረንን፣ ምክንያቱም ከማንም የምናንስ አይደለንም። እግዚአብሔር አምላክ በሞገስም ቢሆን የባረከንን፣ እግዚአብሔር አምላክ በትዳርም በልጆችም ቢሆን የባረከንን። ምክንያቱም መጽሐፍ ቅዱስ ምን እንደሚል ታውቃለህ? አቢግያ ለዳዊት እንዲህ ብለዋለች፣ አንተ የእግዚአብሔርን ጦርነት ስትዋጋ እግዚአብሔር ለአንተ የታመነን ቤት ይሰራል ብላለች። የታመነን ቤት ሊያው መልካም የሆነ ቤት ጠላቶች የማይደፍሩበት ቤት፣ ሟርተኛ የማይደፍርበትን ቤት፣ አጋንንት የማይደፍርበትን ቤት፣ የአመፃ ልጅ ምክር የማይደፍርበትን ቤት፣ ያንን ቤት እግዚአብሔር ላንተ ይሰራል ብላለች። ምክንያቱም ዝም ብለን አይደለም። ምክንያቱም ንፋስን እንደሚጎሽም ወይም ደግሞ እንደሚንሸዋሸው ጽናጽል ሆነን አይደለም። ምክንያቱም የምንጮኸው ዋጋችንን ተምነን ነው። ምክንያቱም ዋጋችን በላይ በሰማይ ነው። ጌታ ለዘላለም ይባረክ።